ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። በባህር ዳር አቅራቢያ የተደረገው ውጊያ አስደናቂ ጀብዶች ተመዝግበውበታል። በወሎም ከአገዛዙ ጋር የሚደረገው ትንቅንቅ እንደቀጠለ ነው። የሸዋ ፋኖ ማስጠንቀቂያ ሰጥቷል። አዲስ አዋጅም ወጥቷል። ሰራዊቱም እየፈረሰ ፋኖን እየተቀላቀለ ነው። የአገዛዙ ድብቅ ሴራ ዓለም አቀፍ ትኩረት ስቧል። ዝርዝር መረጃዎችን ይዘናል። አራስ እናቶችንና ካህናትን ከጠላት ማሰቃያ ካምፕ ነጻ የተደረጉበትና ምርኮች የተገኙበት ድል ተመዝግቧል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር በተለያዩ ግንባሮች በተከታታይ በርካታ ድሎችን እያስመዘገበ ይገኛል። ትንቅንቁ በተለያዩ ግንባሮች የቀጠለ ሲሆን ከባህር ዳር በቅርብ ርቀት በምትገኘው ሰቀለጥ በምትባል ልዩ ቦታ ብቻ አድማ ብተናና ሚሊሻ የተማረከ ሲሆን ከ20 በላይ አድማ ብተና ከ7 በላይ ሚሊሻ እስከ ወዲያኛው ተሸኝተዋል። እግሬ አውጪኝ ብለው የፈረጠጠው የጠላት ኃይል አሁንም እየተለቀመ ሲሆን ከገበሬው የወሰዱትን ጨምሮ በርካታ የነፍስ ወከፍ መሳሪያ ተማርኳል። በሰቀለጥ ግንባር ከ30 በላይ ክላሽ፣ ከ40 በላይ የክላሽ ካዝና፣ ከ5000 በላይ የክላሽ ተተኳሽ፣ 5 መገናኛ ሬዲዮ፣ ሙሉ ሬሽንና በርካታ ወታደራዊ አልባሳት ተማርኳል። በአማራ ጠሉ ስርዓት የባህር ዳር ዙሪያ ወረዳ ማህበረሰብ ከፍተኛ በደል ከፈጸመባቸው ካምፖች መካከል አንዱ የሆነው ሰቀለጥ ካምፕ በወገን እጅ በገባበት ወቅት በጠላት እጅ ወድቀው ግፍ ሲቀበሉ የነበሩ እስረኞችንና ለፋኖ ምግብ መግባቸዋል ተብለው ምግብ ተከልክለው ታጉረው ሲሰቃዩ የነበሩ እናቶችን ማስፈታት ተችሏል። በዚህ ማሰቃያ ቤት ታጉረው ሲሰቃዩ ከነበሩ ከ30 በላይ እስረኞችና በርካታ ቁጥር ያላቸው ተንቀሳቃሽ ሀብት ንብረቶችን ማስለቀቅ የተቻለ ሲሆን በፋኖ እጅ ነጻ ከወጡ እስረኞች መካከል 2 አራስ ሴቶች ከነ ህፃን ልጆቻቸው ምግብ ተከልክለው ይሰቃዩ የነበሩ 2 የቤተ ክርስቲያን አገልጋይ ካህናት በተለያዩ የእድሜ ክልል ውስጥ ያሉ ወጣቶች ሲሆኑ ከ80 ሺህ ብር እስከ 100 ሺህ ብር ተጠይቀው መክፈል ስላልቻሉ እየተሰቃዩ የነበሩ እስረኞች ከአርሶ አደሮች ተነጥቀው ለእርድ የተዘጋጁ 10 ቁም ከብቶች ከ25 በላይ ፍየል በአንድ ግንባር ማስለቀቅ ተችሏል። በባህር ዳር ዙሪያ በዚህ ሰዓት በሌሎች ቀጠናዎች ውጊያ እየተደረጉ ሲሆን የተለያዩ ድሎችም እየተመዘገቡ ነው። የጎፍ ክፍለ ጦር ከደሴ በ45 ኪሎ ሜትር ርቀት ላይ የጠላትን ምሽግ በመስበር ድል አስመዘገበ። አፋብን ምኒልክ እዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ጠላት ይመካበት የነበረውን ቡርሴ ተራራ ምሽግ ከተኮሱ ከጠላት ኪስ ውስጥ መክተት የሚችሉት ሞርተረኞች ምሽጉን ታርጌት በማድረግ በደቂቃዎች በመስበር ጠላት አንድ ጥይት ሳያፈነዳ ወደ አልብኮ ወረዳ ሳልመኔ ፈርጥጧል። በሌላኛው ግንባር የገባው የክፍለ ጦሩ መክት ሻለቃ ነጋሽ ከተማን በደቂቃዎች ውስጥ የተቆጣጠሩ ሲሆን የክፍለ ጦር ቃኝና ስበር መክት ሻለቃ ደግሞ ደጋጋ ከተማን ተቆጣጥረዋል። ከተቆጣጠሩ በኋላም የኦህዴድ ብልጽግና ቡድን የአማራን ህዝብ ለመጨፍጨፊያ መሳሪያ ተተኳሽ መግዣ የህዝቡን ኑሮና አቅም ያላገናዘበ ዋጋ ተምኖ ሊቸበችብ የነበረ ማዳበሪያ ከደበቀበት በከተማው ዙሪያ ለሆኑ አርሶ አደሮች በነጻ አከፋፍሏል። በዚህም ፋኖ ምን ያህል ለህዝብ አዛኝና አሳቢ መሆኑን አሳይቷል። የዚህ የግለሰብ ዙፋን ጠባቂ ጨፍጫፊ ቡድን ከተማውን ለቆ ሲፈረጥጥ ውጭ ላይ ያገኛቸውን ንጹሃን ላይ እየተኮሰ የጥላቻ በትሩን አሳርፏል። ይህ አልበቃ ብሎት ከደሴ መድፍና ተጨማሪ ኃይል በማምጣት አቧራ የሚባል ቦታ ላይ በማጥመድ በደመ ነፍስ ወደ ህዝብ በመተኮስ ጥላቻውን ያሳየ ሲሆን የሰው ህይወት ባይጎዳም በርካታ የንጹሃን ንብረት አውድሟል። በደፈጣ በቆረጣ በስቦ መምታትና መልሶ ማጥቃት የተካኑት የጎፎች ይህንን ተረኛ አጥፊ ቡድን አሳፍረው አሯሩጠው ክንዳቸው እንደማይቀመስ አሳይተውታል። ህዝቡም በልጆቹ እንዲኮራ አድርገዋል። በመደራጀት ላይ ያለው ራስ አንቺም ክፍለ ጦር ከዘመቻ አርበኛ ማንደፍሮ ሙላቴ ከተገኘው ድል ተጨማሪ የጠላት ኃይል ኮብልለው ወደ ህዝብ ልጅ ለሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብን 4 የአገዛዙ ወንበር አስጠባቂ ሚሊሻዎች እጃቸውን ሰጥተዋል። ራስ አንቺም ክፍለ ጦር ጀግንነት ብቻ ሳይሆን የምርኮ አያያዝ ሰብአዊነትና ሩህሩነት መለያ ባህሪያቸው መሆኑን በሚንቀሳቀስበት ቀጠና ሁሉ ያለው ማህበረሰብ ምስክርነቱን ይሰጣል። የሚሊሻ አመራሮችና መሐንዲሶችም ፋኖን ተቀላቅለዋል። የአፋብንን የምህረት አዋጅ ተቀብሎ ከሞጣ ቡኝና ከፈለገ ካምፕ የ54ኛና 74ኛ ክፍለ ጦርን ተቀላቅለዋል። 54ኛ ክፍለ ጦርን የተቀላቀሉ ከቢቡኝ ወረዳ ይታያል እኛም አየን የተባለ የሚኒሻ ቲም መሪ ብሬሌው ጌትነት፣ በዳሶ ሁሴን፣ ሳይበር ዛኪር፣ ከድራቡሽ ከመከላከያ ወደ ፋኖ ገብተዋል። ሁሉም ሰራዊት አሁን ላይ የተላለፈውን መልእክት እጅግ በጣም ጥሩን ሙሉ በሙሉ እንዲወጣት ያደርገዋል በማለት ስለ አስፈላጊነቱ አስረድተዋል። የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅ ያወጣ ሲሆን በዚህም በተለያዩ አካባቢዎች የሚገኘው የአገዛዙ ጦር እድሉን እየተጠቀመ ወደ ፋኖ እየገባ ነው።
በአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ ከሰም ሁለተኛ ኮር በስሩ ላሉ ክፍለ ጦሮችና ብርጌዶች የተላለፈ የጥንቃቄ መልእክት አስተላልፏል። በመልእክቱም አማራ የህልውና ማጥፋት ዘመቻ ከታወጀብን ቀን ጀምሮ በአማራ ፋኖ ስር በዱር በገደሉ በደምና በአጥንት እየተዋደቃቸውና እየታገላቸው ይህንን ስርዓት ለማፈረካከስና ለመገርሰስ የተሰለፋቸው የፋኖ አመራሮች፣ የፋኖ ሰራዊት እንዲሁም የአባት አርበኞችና የተከበርከው ውድ የአማራ ህዝብ አሁን ካለው ይልቅ የሚመጣው ይከፋልና ይህ ጭራቅ የሆነ የአገዛዙ የጉሬላ ሰራዊት መንገዱ ላይ የተገኘውን ማንኛውንም የአማራ ህዝብ ህፃን፣ አዛውንት፣ ወጣት፣ እርጉዝ እንዲሁም ሃይማኖት ጭምር ሳይመርጥ እየረሸነና እያጠፋ እንዲሁም እያፈረሰ ስለሚገኝ የከሰም ኮር የነጻነት ታጋይ የፋኖ አመራሮችም ሆነ ሰራዊት ማንኛውም የታጠቀ ሰራዊት በመጠርነፍና ወደ አንድ እዝ ወይም ካምፕ በማስገባት በመቆጣጠርና ህዝባችንም ካላስፈላጊ ብዝበዛና እልቂት ማዳንና ግንዛቤ መፍጠር ይኖርብናል ብለዋል። በዚህም መሰረት በቀጠናችን ፋኖ በተቆጣጠረባቸው ቦታዎች የሰዓት እላፊ ገደብና መሿለኪያ ኮሪደሮች ተዘግተው በንቃትና በጥንቃቄ መጠበቅ አለብን እያልን በዚህም መሰረት የሰዓት እላፊ ገደብ ከምሽቱ 1 ሰዓት እስከ ንጋቱ 12 ሰዓት መንቀሳቀስ የማይቻል ሲሆን ከተጠቀሰው ሰዓት ውጭ የሚንቀሳቀስ ከጠላት እኩል የሚታይና መረጃ የሚሰጥ ተደርጎ የሚወሰድ መሆኑን አሳስቧል። በዚህም በነበልባል ክፍለ ጦር ስር አረርቲ ከተማ፣ አራዳ በር፣ ቦሎ ጊዮርጊስ፣ ባልጭ ከተማ፣ በኃይለማርያም ማሞ ክፍለ ጦር ስር ሾላ፣ ኮረማሽና ቱለፋ ታዳጊ ከተማ፣ ቡልጋ ክፍለ ጦር ሰርመት ብላ፣ ምንታምር ቀበሌ 04 ቀበሌ፣ ጊና ሀገር ከተማ ሲሆኑ ከእነዚህ ቦታዎች ውጪ ላልተወሰነ ጊዜ የሰዓት ገደብ መጣሉን አሳውቋል። የኢትዮጵያ መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፈቃድ ለማደስ ፈቃደኛ ሳይሆን መቅረቱን የዜና ወኪሉ አስታወቀ። በተጨማሪም የዜና ወኪሉ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግብ የተሰጠው ፈቃድ መነጠቁንም ገልጿል። ይህ እርምጃ የተወሰደው ሮይተርስ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ የማሰልጠኛ ካምፕ መገንባቷን የሚገልጽ የምርመራ ዘገባ ካወጣ ከጥቂት ቀናት በኋላ ነው። የኢትዮጵያ መንግስት ለውሳኔው እስካሁን ይፋዊ ማብራሪያ አልሰጡም። የሮይተርስ ቃል አቀባይ በሰጡት በጽሁፍ የሰፈረ ምላሽ የኢትዮጵያ መንግስት የሶቱ ጋዜጠኞች የስራ ፈቃድ ለማደስ ፈቃደኛ አለመሆኑንና የህብረቱን ጉባኤ እንዲዘገብ የተሰጠውን ፈቃድ መነጠቁን አረጋግጠዋል። ቃል አቀባዩ የኢትዮጵያ መንግስት ለ39ኛው የአፍሪካ ህብረት ጉባኤ የተሰጠውን የሮይተርስ ፈቃድ ነጥቋል፣ እንዲሁም በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞች በአገሪቱ ውስጥ እንዲሰሩ የተሰጣቸውን ፈቃድ አላደሰም ብለዋል። የዜና ወኪሉ ውሳኔውን እየገመገመው መሆኑን የገለጹት ቃል አቀባዩ ሮይተርስ የቶምሰን የስነ ምግባር መርሆችን በመከተል ስለ ኢትዮጵያ ገለልተኛ አድሎ የሌለበትና ተአማኒነት ያለው ዘገባ ማቅረቡን ይቀጥላል ሲሉ አክለዋል። ሮይተርስ ከቀናት በፊት የተለያዩ የዲፕሎማሲ የጸጥታና የመንግስት ምንጮችን ዋቢ በማድረግ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የማሰልጠኛ ካምፕ አዘጋጅታለች የሚል ምርመራ ዘገባ አስነብበዋል። ዘገባው ጣቢያው ከሱዳን ድንበር አቅራቢያ በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ እንደሚገኝ አመልክቷል። የኢትዮጵያ ባለስልጣናት በጉዳዩ ላይ ምንም አስተያየት አልሰጡም ሲልም ገልጿል። ሮይተርስ በ15 ምንጮችና በሳተላይት ምስል ትንታኔ ላይ ተመስርቶ ባቀረበው ዘገባ ስፍራው በሱዳን እየተካሄደ ላለው የእርስ በርስ ጦርነት አዳዲስ የሱዳን ፈጥኖ ደራሽ ኃይል ምልምሎችን ለማሰልጠን ሳይውል እንዳልቀረ ጠቁሟል። የዜና ወኪሉ በካምፕ ውስጥ ስለሚገኙት ግለሰቦች ማንነትም ሆነ ምልመላው ስለተከናወነበት ሁኔታ በገለልተኛ ወገን ማረጋገጥ አለመቻሉን ገልጿል። በተጨማሪም ሮይተርስ አንድ ከፍተኛ የኢትዮጵያ ባለስልጣንን ጨምሮ በርካታ ምንጮችን በመጥቀስ የማሰልጠኛ ጣቢያው ግንባታና የሎጂስቲክ ድጋፍ በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ የሚከናወን እንደሆነ ቢገልጽም የኤሚሬትስ የውጭ ጉዳይ ሚኒስትር ግን በሱዳን ግጭት ውስጥ አገሪቷ እጇ እንደሌለበት በመጥቀስ ክሱን አስተባብለዋል። የሳተላይት ምስሎች ካለፈው ዓመት ጀምሮ በተጠቀሰው ስፍራ አቅራቢያ የግንባታ እንቅስቃሴዎች መኖራቸውንና በአሶሳ አውሮፕላን ማረፊያ አካባቢ የታዩ ለውጦች ለሰው አልባ አውሮፕላኖች ወይም ድሮን እንቅስቃሴ ሊያገለግሉ እንደሚችሉ ተንታኞች መናገራቸውን ዘገባው አካቷል። አንዳንድ የዲፕሎማሲ ምንጮች የተባለው ካምፕ ለታላቁ ኢትዮጵያ ህዳሴ ግድብ ካለው ቅርበት የተነሳ ስጋታቸውን ቢገልጹም የኢትዮጵያ ባለስልጣናት ግን ለእነዚህም ክሶች እስካሁን ይፋዊ ምላሽ አልሰጡም። በውጭ መገናኛ ብዙሃን ላይ እንዲህ አይነት የስራ ገደብ ሲጣል ይህ የመጀመሪያው አይደለም። በቅርቡ የኢትዮጵያ መገናኛ ብዙሃን ባለስልጣን ህጋዊና ሙያዊ ጥሰቶችን ፈጽመዋል በሚል በዶቼ ቬሌ ስር የሚሰሩ በርካታ ጋዜጠኞችን ለጊዜው አግዶ እንደነበር ይታወሳል። በኋላ ላይም የሌሎቹን እግድ በማንሳት 2 ዘጋቢዎችን በቋሚነት ፈቃዳቸውን ሰርዟል። ይህን የተቃወመው ሚዲያው እግዱ እንዲነሳም ጥሪ አቅርቧል። የሮይተርስ ጋዜጠኞች የስራ ፈቃድ መከልከል የመጣው አገሪቱ የአፍሪካ ህብረት ጉባኤ እያስተናገደች ባለችበትና የሱዳን ግጭት ቀጠናዊ ተጽዕኖ በከፍተኛ ሁኔታ ትኩረት እያሳበ ባለበት ወቅት ነው።
የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልካሬጅ ከኤርትራው ፕሬዝዳንት ጋር በአስመራ ተገናኝተው መወያየታቸው ተገለጸ። የኤርትራው ፕሬዝዳንት ከሳውዲው ምክትል የውጭ ጉዳይ ሚኒስትር ጋር የተገናኙት ሐሙስ የካቲት 5 ቀን 2018 ዓመተ ምህረት መሆኑን የአገሪቱ ማስታወቂያ ሚኒስትር በይፋዊ የኤክስ ገጹ ላይ ይፋ አድርጓል። የሳውዲ ምክትል ውጭ ጉዳይ ሚኒስትር ኢንጂነር ማሌም ቢን አብዱልካሪም አልካሬጂ እና ፕሬዝዳንት ኢሳያስ ሁለቱ ሀገራት ያላቸውን ወዳጅነትና ትብብር ለማጠናከር መነጋገራቸው ተገልጿል። ከዚህም በተጨማሪ የሳውዲ ልዑካን ከኤርትራው ፕሬዝዳንት ጋር በቀጠናውና በዓለም አቀፍ ጉዳዮች ላይ ተነጋግረዋል። በዚህ ሳምንት አጋማሽ ላይ የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራ ወደ ኢትዮጵያ መጥተው ከአብይ አህመድ ጋር በአዲስ አበባ በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ መወያየታቸው ተገልጿል። የአብይና የሳውዲ ውጭ ጉዳይ ሚኒስትር ውይይት በዝርዝር ባይገለጽም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለው ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፍ ጉዳዮች ዙሪያ መተባበር ላይ ያተኮረ እንደሆነ ተገልጿል። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት ወደ ሁለቱ ሀገራት ጉብኝት ያደረጉት ኢትዮጵያና ኤርትራ ዳግም ወደ ግጭት ይገባሉ የሚለው ስጋት ያለበት ወቅት ነው። የኤርትራው ፕሬዝዳንትና የሳውዲ ምክትል ውጭ ጉዳይ ሚኒስትር በበኩላቸው በቀይ ባህር ዙሪያ የሚገኙ ሀገራት የቀጠናው ሰላምና ደህንነት ዋስትና በማረጋገጥ ረገድ የሚኖራቸው ሚና ላይ መነጋገራቸውን የአገሪቱ ማስታወቂያ ሚኒስትር ገልጿል። የሳውዲ አረቢያ ልዑክ ከኤርትራው ፕሬዝዳንት ጋር በቀይ ባህር ዙሪያ የሚገኙ ሀገራት ተለዋዋጭ የሆነው ቀጠናዊና ዓለም አቀፋዊ ሁኔታዎችና አዝማሚያዎች ባሻገር የአካባቢውን ሰላምና ደህንነት በማረጋገጥ ረገድም ስለሚኖራቸው አስተዋጽኦ ተነጋግረዋል። ሁለቱ ሀገራት በፖለቲካ፣ በምጣኔ ሀብት፣ በደህንነት፣ በባህልና በማህበራዊ ዘርፎች ከዚህ ቀደም የተደረሱባቸውን ሁለትዮሾች ስምምነቶች ተግባራዊ ለማድረግም መነጋገራቸው ተገልጿል። ፕሬዝዳንት ኢሳያስ አፈወርቂ በታህሳስ ወር መጀመሪያ ላይ ወደ ሳውዲ አረቢያ በማቅናት ከአልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር ተገናኝተው ተወያይተዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ሳምንት ወደ ሳውዲ አረቢያ ተጉዘው ከልዑል ፋይሰል ቢን ፋራህ ጋር መወያየቱ ይታወሳል። አብይ አህመድ የአፍሪካ ቀንድ የሰላም ስጋት መሆኑም ተደጋግሞ እየተነገረ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።